በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምናላችሁ እንደምንቆያችሁ፣ በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። አሁንም ለእግዚአብሔርና ያንጻችሁ ዘንድ በቅዱሳንም ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችል ለጸጋው ቃል አደራ ሰጥቻችኋለሁ። የሐዋርያት ሥራ ምዕራፍ 20 ቁጥር 32 ሐዋርያው ቅዱስ ጳውሎስ በኤፌሶን የቤተ ክርስቲያን መሪዎችን ከሰበሰበ በኋላ የተናገረው ቃል ነው። ለጸጋው ቃል አደራ ሰጥቻችኋለሁ። ለቤተ ክርስቲያን የተሰጣት ትልቁ የእግዚአብሔር ስጦታ የጸጋው ቃል ነው። ያለ እግዚአብሔር ጸጋ ቤተ ክርስቲያን መንፈሳዊ አቅም ሊኖራት እንደማይችል የሚያስረዳ ክፍል ነው። ከቁጥር 17 ጀምሮ ያለውን ስንመለከት ከሚሊጢንም ወደ ኤፌሶን ልኮ የቤተ ክርስቲያንን ሽማግሌዎች አስጠራቸው ይላል። ወደ እርሱም በመጡ ጊዜ እንዲህ አላቸው፣ ወደ እስያ ከገባሁበት ከመጀመሪያ ቀን ጀምሮ በትሕትና ሁሉና በእንባ ከአይሁድም ሴራ በደረሰብኝ ፈተና ለጌታ እየተገዛሁ ዘመኑን ሁሉ ከእናንተ ጋር እንዴት እንደኖርሁ እናንተ ታውቃላችሁ። ወደ እግዚአብሔር ዘንድ ንስሐንና በጌታችን በኢየሱስ ክርስቶስ ማመንን ለአይሁድና ለግሪክ ሰዎች እየመሰከርሁ በጉባኤም በየቤታችሁም አወራሁላችሁና አስተማርኋችሁ እንጂ ከሚጠቅማችሁ ነገር አንዳች ስንኳ አላስቀረሁባችሁም። አሁንም እንሆ እኔ በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ። በዚያም የሚያገኘኝ ምን እንደሆነ አላውቅም። ነገር ግን መንፈስ ቅዱስ እስራትና መከራ ይቆይሃል ብሎ በየከተማው ሁሉ ይመሰክርልኛል። ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልሁትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌልን መመስከር ፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ። አሁንም እንሆ እኔ የእግዚአብሔርን መንግሥት እየሰበኩ በመካከላችሁ የዞርሁ ሁላችሁ ከእንግዲህ ወዲህ ፊቴን እንዳታዩ አውቃለሁ። ስለዚህ እኔ ከሰው ሁሉ ደም ንጹሕ እንደሆንሁ ዛሬ በዚች ቀን እመሰክርላችኋለሁ። የእግዚአብሔርን ምክር ሁሉ ነግሬያችኋለሁና ምንም አላስቀረሁባችሁም። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድሁ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላ ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ ያውቃለሁ። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጡ እያሰባችሁ ትጉ። አሁንም ለእግዚአብሔርና ያንጻችሁ ዘንድ በቅዱሳንም ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችል ለጸጋው ቃል አደራ ሰጠኋችሁ ይላል። እንግዲህ ሐዋርያው ቅዱስ ጳውሎስ ከሄደ በኋላ የሚሆነውን ጭምር በትንቢት እየነገራቸው እነርሱን ደግሞ በእግዚአብሔር የጸጋው ቃል አደራ በመስጠት በጸጋው ቃል አደራ እንዲደገፉ አደራ ማለቱን እናያለን። ለጸጋው ቃል አደራ ሰጥቻችኋለሁ። የቤተ ክርስቲያን ኃይል የእግዚአብሔር ጸጋ መሆኑን አስረዳቸው። እነዚህን አባቶች እነዚህን የቤተ ክርስቲያን መሪዎች በኤፌሶን የተሰበሰቡትን መሪዎች ሐዋርያው ቅዱስ ጳውሎስ በብዙ እየመከራቸው በብዙ ከተናገረ በኋላ ያለፈውን የአገልግሎት ሕይወቱን ያሳለፈውን ውጣ ውረድ በእግዚአብሔር ፊት በታማኝነት
የተቀበለውን የወንጌል አደራ ከዳር ለማድረስ እንዴት እንደተጋ አሁን ደግሞ የሚሄድበት የሚጠራበት ጊዜ መቃረቡንና ሩጫውን እየጨረሰ መሆኑን ከተናገረ በኋላ ለጸጋው ቃል አደራ ሰጥቻቸዋለሁ። ምክንያቱም ለቤተ ክርስቲያን ትልቁ መንፈሳዊ አቅም፣ ትልቁ መንፈሳዊ ኃይል የእግዚአብሔር ጸጋ መሆኑን አስረዳቸው። ሐዋርያው ጳውሎስ በሕመሙ ጊዜ ሳይቀር ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ በማለት ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9 ላይ መግለጹ ይታወቃል። የእግዚአብሔር ጸጋ በድካማችን ጊዜ ኃይል እንደሆነ ተናገረ። ሁላችንም ስንት ጊዜ በእግዚአብሔር ጸጋ በምሕረቱ ተደግፈን የተለያዩ ፈተናዎችን እንዳለፍን የሚታወቅ ነው። ስለዚህ እዚህ ላይ ሐዋርያው ቅዱስ ጳውሎስ በትኩረት የገለጸው ነገር ቢኖር ለጸጋው ቃል አደራ ሰጥቻችኋለሁ፣ ለጸጋው ወንጌል ይላል። ቤተ ክርስቲያን ዘመናትን ተሻግራ እዚህ ላይ የደረሰችው በሰዎች እውቀትና ችሎታ፣ በጥበብ በእውቀት በሀብት ሳይሆን በእግዚአብሔር ጸጋ መሆኑን ሐዋርያው ቅዱስ ጳውሎስ ያስረዳል። የእግዚአብሔር ጸጋ እምነትንና ጥንቃቄን እንደሚያስፈልግም የገለጸበትን ክፍል እናገኛለን። የጸጋውን መንፈስ ያክፋፋ እንዴት ይልቅ የሚያስፈራ ቅጣት የሚገባው ይመስላችኋል በሚል አስፈሪ ቃል ገልጾታል። ዕብራውያን ምዕራፍ 10 ቁጥር 29 ላይ የእግዚአብሔር ጸጋ የቤተ ክርስቲያን አገልግሎት ለክርስቲያኖች መንፈሳዊ ሕይወት ትልቁ መንፈሳዊ ጉልበት የእግዚአብሔር ጸጋ ስለሆነ ይህንን የእግዚአብሔር ጸጋ ቸል ማለት እንደማይገባ ሐዋርያው ቅዱስ ጳውሎስ በትኩረት ገልጾታል። የእግዚአብሔርን ጸጋ ቸል እንዳይሉ። ስለዚህ ለእግዚአብሔር ጸጋ ለጸጋው ቃል አደራ ሰጥቻቸዋለሁ አለ። የሐዋርያት አገልግሎት ትልቁ የአገልግሎታቸው መሰረት የእግዚአብሔር ጸጋ መሆኑን ቃሉ ያስረዳናል። ወንጌላዊ ሉቃስ በሐዋርያት ሥራ ምዕራፍ 4 ቁጥር 33 ላይ እንደገለጸው በሁሉም ላይ ታላቅ ጸጋ ነበረባቸው ይላል። በሁሉም ላይ ታላቅ ጸጋ ነበረባቸው። ያን እስከ ዓለም ዳርቻ ድረስ ያስፋፉት አገልግሎት እግዚአብሔር የጸጋው ቃል በእያንዳንዳቸው ስለነበረ ነው። የሚከተሏቸውንም በእግዚአብሔር ጸጋ ጸንቶ እንዲቆሙ አስረዷቸው ነው የሚለው ወንጌላዊ ሉቃስ። በእግዚአብሔር ጸጋ ጸንቶ እንዲቆሙ አስረዷቸው። ሁላችንም በእግዚአብሔር ጸጋ ጸንተን እንድንቆም አምላካችን እግዚአብሔር ይርዳን። በተለይም የቤተ ክርስቲያን መሪዎች፣ አገልጋዮች ሐዋርያው ቅዱስ ጳውሎስ ከራሱ ሕይወት ከተጠራበት የእግዚአብሔር ጸጋ ተመስርቶ የሰበሰባቸውን መሪዎች የተናገረው ቃል ቢኖር ለጸጋው ቃል አደራ ሰጥቻችኋለሁ የሚል ነው። የእግዚአብሔር ጸጋ ከእናንተ ጋር ይሁን የሚለውን ሐዋርያው ጳውሎስ በመልእክቶቹ በተደጋጋሚ ገልጾት እናገኛለን። ምክንያቱም ያለ እግዚአብሔር ጸጋ የሆነ ክርስትና፣ ያለ እግዚአብሔር ጸጋ የሆነች ቤተ ክርስቲያን ስለሌለች ነው። የእግዚአብሔር ጸጋ ከሁላችሁም ይሁን የብዙ በተለያዩ መልእክቶቹ መጨረሻ ላይ ለክርስቲያኖች ለምዕመናን ይህንን መንፈሳዊ መልእክት አስቀምጦታል። ምክንያቱም የእግዚአብሔር ጸጋ ማለት ለቤተ ክርስቲያን፣ የእግዚአብሔር ጸጋ ማለት ለመንፈሳዊ ሕይወታችን ትልቁ የእግዚአብሔር ስጦታ ስለሆነ ነው። መዳንና ራስን መግዛት የተገኘው በእግዚአብሔር ጸጋ እንደሆነ ለመንፈስ ልጁ ጢሞቴዎስ በጻፈው መልእክቱ ቲቶ ለመንፈስ ልጁ ለቲቶ በጻፈው መልእክቱ ቲቶ 2 ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ካለ በኋላ ይህም ጸጋ ኃጢአተኝነትንና ዓለማዊነትን
ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መጠበቅ የኢየሱስ ክርስቶስን ክብር መገለጥ እየጠበቅ ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል ነው የሚለው። መጀመሪያ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል አለ። ሲቀጥል ደግሞ ኃጢአተኝነትንና ዓለማዊውን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥን እየጠበቅ ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። የእግዚአብሔር ጸጋ ማለት ሰዎች የሚድኑበት ሆኖ ሰዎች ደግሞ ከዚህ ዓለም ክፋት ከዚህ ዓለም አመፅ ሁሉ ራሳቸውን መጠበቅ የሚያስችላቸው የእግዚአብሔር ጸጋ መሆኑን ሐዋርያው ቅዱስ ጳውሎስ ለቲቶ በጻፉ መልእክቱ ይህንን ቃል ገልጾት እናገኛለን። ስለዚህ ለጸጋው ቃል አደራ ሰጥቻችኋለሁ የሚላቸው በኤፌሶን ተሰብስበው የነበሩት የቤተ ክርስቲያን መሪዎች ያለዚህ ጸጋ በሕይወታቸው በአገልግሎታቸው በመንፈሳዊ ሕይወታቸው ሁሉ ያለዚህ ጸጋ መንፈሳዊ ግብ ሊኖራቸው እንደማይችል የሚያስረዳ ነው። ምክንያቱም ጸጋው ራስን የመግዛት መንፈሳዊ አቅም ያለበት እንደሆነ ከቃሉ ያስገነዝበናል። ትምክህታችን የእግዚአብሔር ጸጋ ነው እንጂ ሥጋዊ ጥበብ አይደለም ይላል ሐዋርያው ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 12 ላይ ትምክህታችን የእግዚአብሔር ጸጋ ነው እንጂ ሥጋዊ ጥበብ አይደለም። ቤተ ክርስቲያን በዓለማዊ ጥበብ በዓለማዊ እውቀት ዓለም አለኝ በምትላቸው ነገሮች ሳይሆን ይልቁንም የወንጌል አገልግሎት የቤተ ክርስቲያን አገልግሎት ትልቁ መንፈሳዊ አቅም የሚሆነው የእግዚአብሔር ጸጋ መሆኑን ሐዋርያው ያስገነዝበናል። ዛሬም እያንዳንዳችን ካለዚህ የእግዚአብሔር ጸጋ ራሳችንን መግዛት፣ አገልግሎታችንን ማፋጠን፣ ቤተ ክርስቲያንንም የበለጠ ለማሳደግ የሚያስችለን የእግዚአብሔር ጸጋ መሆኑን ያስረዳናል። ዓለማዊነትን የሚያስክድ የእግዚአብሔር ጸጋ ነው። ራስን የመግዛት አቅም ያለውም በእግዚአብሔር ጸጋ ነው። ለጸጋው ቃል አደራ ሰጥቻችኋለሁ የሚለው ይህ የሐዋርያው የቅዱስ ጳውሎስ መልእክት ለእያንዳንዳችን አገልጋይም ሆን ክርስቲያኖችም ሆን ከእግዚአብሔር ጋር በሚኖረን መንፈሳዊ ሕይወታችን በክርስትና ሕይወታችን ሁሉ ያለ እግዚአብሔር ጸጋ ሌላ መንፈሳዊ ብርታትና አቅም ሊኖረን እንደማይችል እየታወቀ ነው። ይልቁንም መሪዎቹን ሰብስቦ ይህንን ቃል መናገሩ ለጸጋው ቃል አደራ ሰጥቻችኋለሁ ማለቱ መሪዎች ደግሞ የሚበልጠውን ኃላፊነት የሚበልጠውን ሸክም የሚበልጠውን አደራ የተሸከሙ እንደመሆናቸው መጠን ይህንን የጸጋውን ቃል አደራ እንደሰጠ ይናገራል። በቃል እውነት በጸጋው ቃል ጸንተን እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳን።